ሩታና አብርሽ ከሀገር ወጥተዋል። እንደገና ደግሞ የእውነት ሩታ ወደ ቤት አብርሽ መልሷታል ወይንስ አልመለሳትም? ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እና የኔ ወዶች ጾም እንዴት ይዟችኋል? አይዟችሁ፣ በርቱልኝ የኔ ጀግኖች፣ የኔ እንቁዎች ማለት ነው። ነገ ሌላ ቀን ነው እና የኔ ብርታቶች በርቱልኝ፣ ፈጣሪ ያብርታችሁ፣ አይዟችሁ፣ ነገ ሌላ ቀን ነው። እናም እንግዲህ አንዳንድ ልጆች ሩታና አብርሽ ከሀገር ወጥተዋል። የእውነት ሩታ ወደ ወጣችበት ሄዳ ቀረች አመረረች ወይ እያሉ እንግዲህ ብዙ ልጆች እየጠየቁ ነበረ ማለት ነው። እናም የእውነት ሩታና አብርሽ ከሀገር ወጥተዋል ወይ ነው ዋናው ፖይንት ማለት ነው። በነገራችን ላይ እንግዲህ አብርሽ ትናንትና ወስን ተብሎ ነበረ። እሱ ደግሞ ሊወስን አልቻለም። ሩታ እንግዲህ አብርሽን አንጀቱን ስትበላው ነበረ ማለት ነው። ምክንያቱም ኢቭን እንደዛ እምቢ ብሏት እንኳ ስትሄድ ስመው ነበር የሄደችው ማለት ነው። እና አብርሽም እንግዲህ በሰዓቱ ቁሞ ነበረ ዝም ብሎ ያያትና ስትሄድ ጸጥ ያለው ማለት ነው። ተመለሽ ምናምን ብሎ ለመመለስ ከበር አልወጣም። እሷም ደግሞ እንግዲህ ወስና ሄዳለች ማለት ነው። እናም የእውነት ሩታ ከሌላ ሀገር ልትሄድ ነው ወይ ልዑሌን ይዛ? እና ሩታ ባጭሩ አብርሽ እንዲለምናት ስለፈለገች ነው። እንዲለምናት ማለት ያኔ በቃ እኔ አትሄጂ እባክሽ ብሎ በልጁ የተነሳ በልዑል የተነሳ ከዛ እንዲመልሳት ከዛ እሺ ብሎ እንዲስማማ ነው ይህንን ያደረገችው ማለት ነው። እና እንጂ እሱ አሁን ወደ ሌላ ሀገር ስትሄድ አብርሽ ጨክኖ ጸጥ የሚልበት ምክንያት የለም። ገብቷቸዋል። ግን ደግሞ እንዲወስን ይህንን ዘዴን የተጠቀመችው እሷ ለምን ሌላ የተሻለ መፍትሄ ከልጁ ውጭ የለም። ገብቷቸዋል። አብርሃም እንግዲህ አንድ ያለው ደካማ ጎን ልዑሌ ነው ማለት ነው። በልዑል እንትን የምትለው ይዞ ሄዳለው ይሄ ይዞ ሄዳለው የምትለው እንዲጠይቃት እንዲለምናት ነገሮችን እሺ ብሎ እንዲያስተካክል ስለምትፈልግ ነው ማለት ነው። ገብቷቸዋል። እና በልጁ ሁሌም እንደዚህ ትለዋለሽ አብዛኛው ጊዜ ማለት ነው። እናም የተጠቀመችው ዘዴ በጣም አሪፍ ነው። ሩታ ከሀገር ወጥታ የምትኖርበት ምንም አይነት ምክንያት የላትም። ነገር ግን አብርሽ እሺ በቃ አብሬ እኖራለሁ ብሎ እንዲስማማ ያመጣችው ዘዴ ነው ማለት ነው። እንዲፈራ እሺ ብሎ ነገሮችን እንዲያስተካክል እናም ደግ አድርጋለች። እና ከዙሪያቸው ያሉ ሰዎችንም ሲጀመር ማራቅ አለባችሁ፣ ማስወጣት አለባችሁ። ካልሆነ እንደዚህ ሆኖ እስከ መቼ ነው የሚቀጥሉት የሚለው በጣም አስቸጋሪ ነው። መጨረሻቸውስ ምንድን ነው? እንደ ቀልድ የተጀመረው ነገር እንደ ምር ደግሞ ሆኖ ሌላ ጦስ ውስጥ እንዳትገቡ ጥንቃቄ ልታደርጉ ይገባል። በተረፈ አብርሽ ልዑል አንዴ ይዛው ከሄደች እንደማያገኘው ሲገባ ደንግጦ እሷን አብሬ ይኖራለሁ በቃ አንድ ክላስ ትሰጭኛለሽ እዚህ ይኖራለሁ ምናምን ብሎ አታሎ ይመልሳታል ማለት ነው እንጂ ልዑል እየራቀው እንደሆነ ሲያውቅ ጸጥ የሚልበት ምክንያት አይኖረውም ማለት ነው። በነገራችን ላይ ይሄ መከረኛ የሆነ ልጅ ይሄ ልዑልዬ የኔ ቆንጆ መከራውን እየበላ ነው። ከማይረቡ እናትና አባት ተወልዶ በቃ አንድ ጊዜ እኔ እንደውም እንዳይሾልክ አንዳንድ ጊዜ ይፈራለሁ። ነይ አትምጭ፣ እሄዳለሁ፣ አልሄድም ምናምን እንደዚህ አትሄጂም፣ እሄዳለሁ ሲባባሉ ሲጋተቱ ህፃኑ ሾልኮ እንዳይወድቅ እሰጋለሁ ማለት ነው። እንዴ ራሱ እዛ ጋር ደረቷ ላይ ተኝቶ እያለ ወይኔ በልብሱ እንደ አፍንጫው እንዳይታፈን እንጂ ምናምን ያልኩ በጣም ስጋት ይዞ የነበረ ማለት ነው። እና ልዑሌንም አታሰቃዩት። አንዴ ከወደዛ አንዴ ከወደዚህ ወደዛ ወደዚህ እያላችሁ መከራውን አታብሉት። አንድ ላይ ሆኑና እዛው ገላግሉን፣ እኛንም ገላግሉን፣ ልዑሌንም ማስደስቱት ማለት ነው እንጂ ስትጋተቱ ልጁ እንዳይጎዳ እንዳይቀጭ እጁ እንዳይሰበር ጥንቃቄ ልታደርጉ ይገባል። አዎ በጣም ልታስቡበት የሚገባው የልጃችሁ ጉዳይ ነው በነገራችን ላይ። እና ይሄንን የመሰለ ልጅ
እንዳትቀጩት እባካችሁ ፕሊስ ነው የምለው ማለት ነው። እና አብርሃም ደግሞ እነዛን አርቀህ አስወጥተህ የራስን እሷ ጋር ህይወትን ብትቀጥል አሪፍ ነው። ልጅ ያለ አባት ያለ እናት ሲያድግ በጣም ከባድ ነው ማለት ነው። እና አብርሽ እንግዲህ መልሷት እዛ ለመኖር ይስማማል ብዬ አስባለሁ። አንዳንድ ልጆች እንግዲህ ለሩታ ለሄርሜላ ለአንደኛው ቤቱን ለቀቀችላት ምናምን የምትሉ ልጆች አላችሁ። ልጅ እዛ የት ነው የምትለቀው? የምትለቅበት ምክንያት የላትም ማለት ነው። እናም እንግዲህ አምርራ በር ላይ ልትወጣ ስትል ቶሎ ብሎ ደንግጦ ምናምን በሌፍቶ ወርዶ ወደታች ይመልሳታል። ከዛም አብርሃም የእውነት አብሮ ለመኖር ይወስናል ወይንስ አይወስንም የሚለውን እናያለን ማለት ነው። እና ሩታ ቤትሽን መልቀቅ የለብሽም። ለማን አባቱ ብለሽ እንዴ ለአንዳንድ ዝርክርኮች እንትን ልትይ ነው? በጭራሽ መሆንም የለበትም ማለት ነው። እና ቤትሽን ለቀሽ ለዛች በተለይ ውሽሚት መታ ጠቅልላ ነው የምትገባው። ምን አለባት እሷ? ምን አስጨነቃት? ጣጣ የላት። ራሷን ብቻ የምታዳምጥ ራሷን ብቻ ነው ቴኬር ለማድረግ የምትሞክረው ማለት ነው። እናም ሩታዬ እንግዲህ በአብርሽ በደካማ ጎኑ ገብተሽ እሺ ብሎ አብራችሁ እንደምትሆኑ ተስፋ እናደርጋለን። እኛም ጾመኞች ነን። ግርግር አታምጡብን፣ ይበቃናል። በሰላም እንጹምበት። እናንተም ፍቅር በፍቅር ሆናችሁ ነው። ስንት የሚያስደስት ነገር እያለ አመት በላይ ጭቅጭቅ በጣም ይከብዳል። በጣም በዛ። ሁሉም ነገር በልክ ሲሆን አሪፍ ነው። እናም አንድ ላይ እየተሳሳቃችሁ ፏ ብትን እያላችሁ እንድትመጡ ነው እኛ የምንፈልገው። ሰምታችኋል። አብርሽ ራሱ ስታቀፈው አትንኪኝ አይነት ነገር ሲል ነበረ ማለት ነው። እናም የኔ ማሮች እንግዲህ ማታ ቪዲዮ ሲለቀቅ ደግሞ እናያለን ምን ተፈጠረ። የእውነት መልሷታል ወይ ምናምን የሚለውን በጉጉት እየጠበቅን ነው። እሱንም እናያለን። በተረፈ በርቱልኝ። ላይክ ሰብ ማድረጋችሁን አትርሱ። ደግሞ እንደዚህ ሌላዎችን አዳዲስ ቪዲዮዎችን አቀርብላችኋለሁ። ሰምታችኋል። እናም ወዳችኋለሁ። ሰላም ቆዩልኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ላይክ ሰብ ማድረጋችሁን አትርሱ። እሺ የኔ ማሮች